الرسول الأكرم ولد في مكة فأصبحت مكرمة، وهجر إلى المدينة فأصبحت منورة، ودخل إلى حياتنا واجتماعاتنا فأصبحت مشرقة. رسول عليه الصلاة والسلام الله يتمعلى الناس التاتشو لسول جو تشلو ممن يتن الساتشو لأدرجنا لقد كان لكم في رسول الله أسوة حسنة. مكتل لفلقة يتمعلى موديل تمثاليت بملكتنيو أدرجنا لا ሴት ልጃቸው ስትመጣ ቆመው ያስቀምጧት ነበር። መርሐበን ቢብነቲ ውዷ ልጅ እንኳን መጣሽ። እዛ ጨለማ ማህበረሰብ ውስጥ ሴት ልጅ ቆመው የሚያስቀምጡ የኛው ነብይ ነው። ምርጥ አባት፣ ምርጥ ጎረቤት። ወላሂ ላ ዩእሚን አንዳችሁ አላመንም እሱ ጠግቦ ጎረቤቱ ተርቦ ያደር ብለው የጉርብትና መብት ከፍ ያደረገ የኛው ነው። ሙስሊም ይሁን ክርስቲያን ይሁን ጎረቤት ለሁሉም ልታግዛቸው፣ ልታካፍላቸው፣ ልታስተምራቸው የነብዩ ፈለግ ይሄ ነው ሰለላሁ ዐለይሂ ወሰለም። አንዳችሁ አላመነም ማለት ኢማኑ ሙሉ አይደለም። ለራሱ ቢደረግ ማይወደውን ለሌላው እስካልተው ድረስ ለራሱ የሚፈልገው ለሌላው እስካልተመኘ ድረስ ምርጥ ዳኛ ነበሩ ማህበረሰቡ ውስጥ። አያዳሉም ለዘራቸው ለቤተሰባቸው። ፋጢማ ልጄ ብትሰርቅ እርምጃ ወስዳለሁ የሚሉ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ምርጥ የጦር ሜዳ ጀግና ነበሩ ነብዩ ዐለይሂ ሰላቱ ወሰላም። ወኢዝ ገደውተ ሚን አህሊከ ቱበዊኡ ልሙእሚኒነ መቃዒደ ልልቂታል። በድር ጦርነት ወርደው ከፊት ተሰልፈው ጀነራሎችን ቦታ ቦታ የሚሰጡ ምርጥ ጀነራል ነበሩ ነብዩ ዐለይሂ ሰላቱ ወሰላም። አብረው አወል ሶፍ ነበር የሚገኙ። ጦርነቱ ሲፋፋም አወል ሶፍ የሚገኙት እሳቸው ነበር። ንግግራቸው የሚጣፍጥ ንግግራቸውን ሰምተህ ልብህ የሚርድ አይኖችህ የሚያለቅሱላቸው ነበሩ። ሐዲስ ላይ ስትገባ እንደዛ ይላል ወጅለት ሚነል ቁሉብ ወደማዓት ሚነል ዑዩን ይላል። አይናችን ራሰ ልባችን ራደ ይላሉ እሳቸው ሲናገሩ። ረሱልን ሰለላሁ ዐለይሂ ወሰለም በአንድ ቃል መግለጽ አይቻልም። በአንድ መጽሐፍ ስለሳቸው ማውራት አይቻልም። ዓለም የተሳነው እሱ መሐመድ ይላል ከሰው ልጆች በመሆኑ የሰው ልጆች የተለየን ክብር አግኝተዋል። እንዳንተ እኮ ውብ አይናታ አታውቅም። ሴት እንዳንተ የተሟላን ውበት ወልዳ አታውቅም። ኹልቅተ ሙበረአን ሚን ኩል ዐይብ ከሁሉም ጉድለት ነፃ ተደርገ ተፈጠር። ከአነከ ቀድ ኹልቅት ከማ ተሻ እንደምትፈልገው ሆነ የተሰራ ትመስላለህ። የተሟላ ስብዕና ያልቃቸው ፈለገና ከስሙ ስም ቀዳላት። ፈዱል ዐርሽ የዐርሹ ባለቤት ከዐርሹ በላይ ያለው አላህ አልመሕሙድ ነው ስሙ፣ ምስጉን ነው አላህ ለባሮቹ ባረገው ጸጋ። ወሀዛ ሙሐመድ አለ ይሄ ደግሞ መሐመድ የተመሰገነ ማለት ነው። ስክነት ትልቅነት የተላበሱ የኛው ነብይ ረሱል ዐለይሂ ሰላቱ ወሰላም መርሐበን ያ ኸይረዳ አልሐምዱሊላህ። ኢብን አልጀውዚ የሚባሉትን ታላቅ ዓሊም ከሰለፎቻችን ታስታውሳላችሁ። በእስልምና ታሪክ ውስጥ ትልልቅ መጽሐፍቶችን ከጻፉ ብዙ ሰዎችን ከቀሩ በ10 ሺዎች እስልምና እንዲቀበሉ ያደረጉ በመቶ ሺዎች ለሂዳያ ሰበብ ለተውበት ምክንያት የሆኑ ዓሊም ናቸው። ሞት አፋፍ ላይ ሆነው ግን ኢብን አልጀውዚ ያለቅሱ ነበር። ሰዎች መተው ሲነግሯቸው ያን ሁሉ ስራ ሰርተው ያ ሁሉ መልካም ተግባር ላይ ተገኝተው በእጆ ብዙ ሰው አምነዋል፣ ለእስልምና ሰበብ ሆነዋል፣ ሂዳያ ምክንያት ሆነዋል፣ ለምንድን ነው የሚጨነቁት ሲሏቸው ወላሂ አላውቅም፣ ይሄን ሁሉ ስራ አላህ አላውቅልህም ቢለኝ ምን እንደምሆን አላውቅም ይለው ነበር። እኔ ሁሉ አይደለም የሚያስጨንቀኝ ይላል። አላህ ሱብሓነሁ ወተዓላ ስራዬን ሳይቀበለኝ ቀርቶ ጀሃነም ቢጥለኝ እንኳን ጌታዬን የምጠይቀው አንድ ነገር ብቻ ነው ይላል። አደራውን ጌታዬ እኔን ብትቀጣኝ እኔን ጀሃነም ብታስገባኝ እንኳን እንደው ለማንም አታሳውቅ ደብቀህ ቅጣኝ። ለምን ተብሎ እንዳይባል ሰዎች እንዳይሉ አላህ ወደሱ የጠራውን ወደሱ ያስተበተውን ባሪያውን ቀጣው ተብሎ እንዳይባል ወንጀሌን ይውጋ ይብቃ፣ ቅጣቱን ይውጋ ይቅር፣ እኔን ደብቀህ ቅጣኝ ነው ነበር። ይህ ሁሉ ጭንቀት ከመልካም ስራ በኋላ ወንጀል ምንም ቢገዝ የአላህ ረሕመት ሰፊ ነው። በተለይ ሐጅና ዑምራ እነዚህን ወንጀሎች ከባኢር እንኳ ቢሆኑ በመደጋገም ያቀላቸውና ያጠፋቸዋል ነው የሚሉት። ምክንያቱም የከባኢር ወንጀል ላይክ ሼር ሰብስክራይብ መፍትሄው ተውባ ነው።
ከሐጅ የበለጠ ተውባ የሚደረግበት ቦታ የለም አሉ። ከዝግጅቱ ጀምሮ መዛሊም ካለ የበደልከው የወሰድከው ገንዘብ ምናምን ካለ እኮ አጥርተህ ነው መሄድ ያለብህ። የሰው ሐቅ ይዘህ አትሄድም። እዛ ይጀምራል ተውባው። አውፍታ ትጠይቃለህ፣ አጥርተህ ነው የምትሄደው። ከዛ ደግሞ የለቅሶ ቦታ ነው። አረፋ ላይ ቆመህ ያቺ ግማሽ ቀን ልዩ ናት በጣም ሸክምህን የምታራግፍበት ጉዳይ የዓመት ጉዳይ ይህን የዑምርህን ልክ የሚያሳስብህን ጉዳይ እኮ ነው ዘርግፈህ የምትመጣው እዛ ቦታ ላይ። አላህ ደግሞ እስከሚቀጥለው ዓመት ለውጡን ታየዋለህ። ያ እዛ አረፋ ላይ ያለቀስክበት ጉዳይ ወላሂ ሳይፈጸም አይቀርም። ይሄ ብዙዎቹ የሚመሰክሩት ነገር ነው ማለት ነው። እና እንደው አንዳንድ ጊዜ እየቻለም አንድ ሰው እኮ እዚህ የዱንያ ጉዳይ ይዘውና አኺ ዱንያ ከፈለክም ሂድ ነው ሐጅ። በጣም የሚደንቀው እኮ እሱ ዱንያ ነው አይደለም እዚህ የሚያስቀርህ ዱንያ የማግኘት አንዱ መንገድ አንዱ ሰበብ ሐጅ ነው። እስከቻልክ ድረስ ማዘግየት የለብህም። ቁርአን ልንኖረው የታዘዘ መጽሐፍ ነው። ልናሐፍዘው ብቻ እኮ አይደለም። ማሐፈዙ ክብራችን ነው፣ እንደ አማና ኃላፊነታችን ነው። ከተሐፈዘ በኋላ ህይወት ሆኖ መኖር ካልቻለ ግን ተጠያቂነትን፣ አማናን፣ መስኡልያን እንጂ የሚያወጣው ሸክም ነው አይደለም። ሌላ ምን ጥቅም አለው? ቁርአንን እኮ ያሐፈዙ ልጆቻችን ወደ ስራ ካልለወጡት፣ ወደ ህይወት ካላመጡት ሌላ ቁርአንን ሸልፍ ላይ እንደመደርደር ነው የሚቆጠረው። ምክንያቱም ቁርአን እያለ ቁርአን እንደመጨመር ስለሚሆን ቁርአን ህይወቱ ነው መራመድ መቻል አለበት። ቁርአን ተወርቶለት አያልቅም። እንኳን በእኛ በትንንሾቹ ትልቆቹ በዘመናት ታሪክ ውስጥ ስለ ቁርአን ያለፉት ሰዎች ስለ ቁርአን የገለጿቸውን ጥቂት እነ ዘመኽሸሪን ከእነ ኢብኑ አባስ ጀምሮ ወረድ ብላችሁና ኢማም ኢብኑ አልቀይም አልጀውዚ እስከ ዘመናችን ቁርአንና ሙፈሲሮች ስለ ቁርአን መግቢያ ላይ እነ ቁርጡቢ የጻፏቸውን ሙቀዲማዎቻቸውን ብናይ የህይወት ሌላ መገለጫ ነው የሚያሳዩን። የሚያልቅ ጉድ አይደለም፣ ባህር ነው፣ ዓለም ነው። ግን ያን ብቻ ማንበቡ ያን ብቻ ማወቁ ብቻ አይደለም ህይወት የሚሆነው። ወደ ማንነት መጥቶ ሰዎችን ለውጦ የሚለዩ ሰዎችን መፍጠሩ ነው። ለሀገር የሚጠቅሙ ለማህበረሰብ ሸክም ያልሆኑ ማህበረሰብን የተሻለ አቅጣጫ ማሳየት የሚችሉ ትውልዶችን መፍጠር ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ሁሉም የዓለም አቅጣጫ ላይ የምትገኙ ወንድም እህቶቼ የአላህ ሰላም እዝነት ረድኤት ሁላችን ጋር ይሁን። ወኢዛ መሪቱ ፈሁወ የሽፊኒ አላህ ሱብሓነሁ ወተዓላ ቁርአን ውስጥ ስታመም የሚያድነኝ አላህ ነው ማለታቸው ነቢዩላህ ኢብራሂም ቁርአን ላይ አውስቶልናል። ጤንነት ጤነኞች ራስ ላይ የምትገኝ ዘውድ ነች፣ የሚያያት በሽተኛ ብቻ ነው ይላሉ አረቦቹ። الصحة تاج على رؤوس الأسحار لا يراها إلا المرضى። ጤንነት ውድ የምድራችን ስጦታ ነው። ከጤንነት ጋር ሁሉ ነገር ትርጉም አለው። ጤንነት ሲወገድ በዙሪያችሁ ያሉ ጸጋዎች ሁሉ ትርጉም ያጡባችኋል። አላህ ጤንነታችን ይጠብቅልን። ታዲያ በሰሞኑ በጎበኝ ቀለል ባለ በሽታ ላሰባችሁ፣ ለተጨነቃችሁ፣ ለጻፋችሁ፣ ለከተባችሁ፣ ለደወላችሁ፣ መልእክት ለላካችሁ፣ ለተጨነቃችሁ ሁሉ አላህ እናንተንም ከዚህ ምድርም ከቀጣዩ ዓለም ጭንቀት አላህ ሰላም ያደርጋችሁ። የከበረ ሰላምታዬና ክብሬ ለእናንተ ይድረስ። አላህ በኸይር ያውሳችሁ፣ አላህ በኸይር ያስታውሳችሁ። አሁን በጥሩ ጤንነት ላይ እገኛለሁ። ምስጋና ለዓለማት ጌታ ለአላህ ሱብሓነሁ ወተዓላ ይሁን። አልሐምዱሊላህ ረብል ዓለሚን። ታዲያ እግረ መንገዳችን የሚቀጥለው ጁምዓ አላህ ፈቅዶ ከተገናኘን የኹጥባ ርዕሳችን ምን ይሆን ዘንድ ሀሳብ ትሰጣላችሁ። አመሰግናለሁ። ሰላም አለይኩም።